የጋዛ ሕፃናት የጥንካሬና የጽናት ምስል። የጦርነት ድምፅና የፍርስራሽ ክምር በከበባት ጋዛ በአንድ ጸጥተኛ ጥግ አንዲት ታዳጊ ሕፃን እንቅስቃሴ ባቆመ መኪና ላይ ተቀምጣለች። በእቅፏ ደግሞ ታናሽ ወንድሟ ጭልጥ ያለ እንቅልፍ ወስዶታል። ይህ እንቅልፍ ምናልባትም በሕፃናት አእምረው ሊረዱት ከሚችሉት በላይ የሆነውን ረሃብ፣ ፍርሃት እና ጥልቅ ሐዘንን ለጥቂት ጊዜ ቢሆንም ለመሸሽ የተደረገ ሙከራ ይመስላል። ሕፃኗ አንዲት እንኳን አልተነፈሰችም። እጆቿን ግን በወንድሟ ዙሪያ አጥብቃ አስራለች። ይህም ካለችበት እየፈራረሰ ካለው ዓለም ውስጥ ይህንን የመጨረሻውን ደካማና ተሰባሪ ቁራጭ ላለማጣት የምታደርገው ብቸኛ መከላከያ ነው። ወላጆቻቸውን በሞት ካጡ በኋላ ይቺ ታዳጊ ልጅነትን የምታጣጥምበት ጊዜ አብቅቷል። ዛሬ እሷ ለወንድሟ ጠባቂ መጠለያ፣ ብቸኛዋ ደህንነት ሆና ተገኝታለች። ያልታሰበና ያለ ጊዜው በደረሰ መከራ ሕይወት ቢረብሽም ይህ በመካከላቸው ያለው ፍቅር ግን አሁንም በጽናት ቆሟል። ይህም ፍቅር ዝምተኛ፣ ጥልቅና ለማየት እጅግ የሚከብድ የሰው ልጅ የጽናት መገለጫ ሆኖ በጋዛ ፍርስራሾች መሃል ይታያል። ሶስተኛው የአሜሪካ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱ ተገለጸ። ይህም አሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ 3 ግዙፍ ተዋጊ አውሮፕላን ተሸካሚ መርከቦችን አሰማርታለች። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋበት ሁኔታ ላይ በሚገኝበት በዚህ ወቅት ሶስተኛ የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ በመካከለኛ ምስራቅ ቀጣና መድረሱ የአሜሪካ መከላከያ ሚኒስቴር አስታውቋል። የአሜሪካ ማዕከላዊ ዕዝ ወይም ሴንቲኮም በማህበራዊ ትስስር ገጹ ባወጣው መግለጫ ዩኤስኤስ ጆርጅ ደብሊው ቡሽ የተሰኘው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኝ የዕዙ ኃላፊነት ክልል ውስጥ መግባቱን አረጋግጧል። ከዚህም በተጨማሪ የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉትን የስምሪት እንቅስቃሴ ተጠናክሮ መቀጠሉ ታውቋል። የተኩስ አቁሙ ስምምነት ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክ በረራዎችን ወደ ቀጣና ያከናወነ ሲሆን ይህም ጦርነቱ ከመፈንዳቱ በፊት በነበረበት 3 ሳምንታት ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑ ተመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፕሮስቴት ካንሰር ሕክምና ማድረጋቸውን ይፋ አደረጉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅድመ ደረጃ ላይ በሚገኝ የፕሮስቴት ካንሰር ተይዘው እንደነበረና አስፈላጊውን ሕክምና ማጠናቀቃቸውን ገልጸዋል። ጠቅላይ ሚኒስትሩ ለገጠማቸው የፕሮስቴት እብጠት ቀዶ ጥገና ካደረጉ በኋላ በመደበኛ የሕክምና ክትትል ላይ ነበሩ። በዚህ ክትትል ወቅት ከ1 ሴንቲሜትር ያነሰች አነስተኛ የካንሰር ጠብታ መገኘቷን ተከትሎ ፈጣን የሕክምና እርምጃ መወሰዱን አስታውቀዋል። ኔታንያሁ ዓመታዊ የጤና ሪፖርታቸውን ለ2 ወራት እንዲዘገይ መደረጉን ገልጸው ለዚህም ምክንያቱ በጦርነት ወቅት ጠላታቸው ኢራን ጉዳዩን ለሐሰት ፕሮፓጋንዳ እንዳትጠቀሙ ለማድረግ መሆኑን አብራርተዋል። በአሁኑ ወቅት በኤክስ ገጻቸው ባስተላለፉት መልእክት ሙሉ በሙሉ መፈወሳቸውንና ለስራ ኃላፊነታቸው በሚመጥን እጅግ በጣም ጥሩ በሆነ አካላዊ ብቃት ላይ እንደሚገኙ አረጋግጠዋል። የፕሮስቴት ካንሰር በወንዶች የመራቢያ ስርዓት ውስጥ ባለው የፕሮስቴት ግራንድ ቲሹዎች ውስጥ የሚፈጠር የካንሰር አይነት ነው። አሜሪካ ድጋፍ ባልሰጡ የኔቶ አባል ሀገራት ላይ ማዕቀብ ለመጣል ማቀዷ ተገለጸ። የአሜሪካ መከላከያ ሚኒስቴር በኢራን ጦርነት ወቅት ድጋፍ አላደረጉም ባላቸው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባላት ላይ ሊወሰዱ የሚችሉ የቅጣት እርምጃዎችን የሚያመለክት የውስጥ ሰነድ ይፋ ማድረጉን አንድ የአሜሪካ ባለስልጣን ለሮይተርስ ገልጸዋል። በእነዚህ የፖሊሲ አማራጮች ውስጥ የተካተቱ ዋና ዋና ነጥቦች የአባልነት እግድን በተመለከተ ስፔንን ከመሰሉ አባል ሀገራት ጋር ያለውን ግንኙነት በማገድ ረገድ የተያዘ እቅድ መኖሩ ተገልጿል። ብሪታንያ በፎክላንድ ደሴቶች ላይ ባላት የይገባኛል ጥያቄ ዙሪያ
አሜሪካ የነበራትን ዲፕሎማሲያዊ ድጋፍ በድጋሚ መገምገምን ያካትታል። በኔቶ መዋቅር ውስጥ አስቸጋሪ ተብለው የተፈረጁ ሀገራት ከሚይዟቸው ቁልፍ እና ከፍተኛ ኃላፊነት ቦታዎች እንዲወገዱ ማድረግ ሌላኛው ጉዳይ ነው። እንደ ባለስልጣኑ ገለጻ ሰነዱ በከፍተኛ የፔንታገን የስልጣን እርከን ላይ እየተመከረበት ያለ ሲሆን ዋነኛ የቅሬታ ምንጭ የተወሰኑ ሀገራት ለአሜሪካ ጦር የግዛት መዳረሻ፣ የጦር ሰፈርና የአየር ክልል አጠቃቀም ፍቃድ ለመስጠት ፈቃደኛ ለመሆናቸው ነው። ይህ ትብብር ለማንኛውም የኔቶ አባል ሀገር ዝቅተኛ የጋራ ግዴታ መሆኑን ያሰምርበታል ሲል ሮይተርስ ዘግቧል። ኢራን ከእስራኤል ጋር ግንኙነት ያላቸውን ሰላዮች በቁጥጥር ስር ማዋሏን አስታወቀች። እንደ ኢራን ብሔራዊ መገናኛ ብዙሃን ዘገባ ከሆነ የእስራኤል የደህንነት እና የሞሳድ ተላላኪ ናቸው ያለቻቸውን ግለሰቦች በቁጥጥር ስር አውላለች። የኢራን የደህንነት ሚኒስቴር ከእስራኤል ጋር ቀጥተኛ ግንኙነት አለው የተባለ አንድ ዋና ሰላይና ሌሎች 15 ቅጥረኛ ወታደሮችን መያዙን ገልጿል። እነዚህ ግለሰቦች በቁጥጥር ስር የዋሉት በኢራን ውስጥ በተካሄደ 5 የተለያየ ክፍለ ሀገራት ውስጥ በተካሄደ የተቀናጀ ኦፕሬሽን ነው። በቁጥጥር ስር የዋሉት ግለሰቦች በአገሪቱ ውስጥ የጥፋት ተልዕኮ ለመፈጸምና ብሔራዊ መረጃዎችን ለጠላት አሳልፈው ለመስጠት ሲሰሩ ነበር ተብሏል። ይህ እስራት የተከናወነው በኢራንና በእስራኤል መካከል ያለው ቀጥተኛ ወታደራዊ ግጭትና የስለላ ጦርነት እጅግ በበረታበት ወቅት ነው። ኢራን በተደጋጋሚ እስራኤልን በአገሪቱ የኒውክለርና የደህንነት ተቋማት ላይ የጥፋት እርምጃዎችን ትወስዳለች ስትል ትከሳለች። ቱርክ ከአሜሪካና ኢራን የሰላም ስምምነት በኋላ ሆርሙዝን ከፈንጅ የማጽዳት ስራ ላይ ልትሰማራ እንደምትችል አሳወቀች። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን በቴህራንና ዋሽንግተን ሊደረስ ከሚችለው የሰላም ስምምነት በኋላ አገራቸው የሆርሙዝ ወሽመጥን ከፈንጅ የማጽዳት ስራ ላይ መሳተፍ እንደምትችል አሳወቁ። ፊዳን አርብ ምሽት ለጋዜጠኞች እንደተናገሩት ከማንኛውም ስምምነት በኋላ የቴክኒክ ቡድን በወሽመጡ የተጠመዱ ፈንጂዎችን ማምከን ስራ ላይ ለመሰማራት እየጠበቀ መሆኑን ተናግረዋል። አክለውም ቱርክ እንዲህ አይነት ጥረቶችን እንደ ሰብአዊ ግዴታ እንደምትመለከተው ገልጸዋል። የውጭ ጉዳይ ሚኒስትሩ ማንኛውም የፈንጂ የማምከን ስራ የሚሰራው ከተለያዩ ሀገራት በተውጣጡ ቴክኒካል ቡድን መሆኑን ገልጸው ከኢራን እና አሜሪካ የሰላም ስምምነት በኋላ የሚመሰረት መሆኑን አስታውቀዋል። ቱርክ በእነዚህ ሁኔታዎች ውስጥ በፈንጂ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም ብለዋል። ፊዳን ወደፊት ከተለያዩ ሀገራት ተውጣጡ የሚመለከተው የቴክኒክ ባለሙያዎች ጥምረት የአዲስ ግጭት አካል የሚሆን ከሆነ ቱርክ አቋሟን መልሳ እንደምትመለከት አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ ፊዳን ከኢራን የኒውክለር መርሃ ግብር ጋር የተያያዘ ጉዳዮች በፓኪስታን በሚደረገው ቀጣይ ዙር ውይይት ሊፈቱ ይችላሉ ብለው እንደሚያምኑ ተናግረዋል ሲል የዘገበው ቢቢሲ ነው።